ብቻውን ይበላ ብቻውን ይሞታል ሲባል አልሰማሽም? እንደዚህ ተነጥሎ መኖር አንቺም ጥሩ አይደለም። ለቅሶሽም አያምር። እኔ በህይወት እያለሁ ካረዱኝ ሬሴን አሽሞንሙነውና አልቅሰው ቢቀብሩልኝ ምን ሊጠቅመው? እንዴት ነሽ? ምን ፈለግሽ ደግሞ? መቼስ አንቺን ፈልጌ አይደለም ቅዱስን ፈልጌ ነው የመጣው። የለም አንቺ ራሱ ጠርተሽው አይደል እንደ ሄደው? የለም ብለሽ በሙድ መምጣትሽ ነው? እሱ ያለ መስሎኝ ነው። እሱ ባይኖርም እኔ አክስቱ አለሁ። ቤቱን በደንብ ነው የምቆጣጠረው። ለዛ ነው ታታሪነትሽን ሳላደንቅ አላልፍም። የልብሽን መሻት ይፈጽምልሽ። ምን ማለት ነው? ዘበኛ ያርግሽ እያልሽኝ ነው? ቅኔው ገብቶሻል ማለት ነው። ዝም በል አንተ። ማጠየቀ። ለማንኛውም ግን ስትጠብቂ ዱላ ነገር ያዢ። ከበር ሰርም ብዙ አትራቂ። ጭራሽ ደግሞ ሰውም ይዘሽ መተሻል። የሰው ቤት እኮ ነው። ረስተሽው ነው እንዲያግዝሽ ነው። ምን ልትሆኚ ነው? ኧረ እስኪ ልቀቃት። እዚህ አፈር ላርጋት። እግዚአብሔር ይመስገን ቤት ባይኖረኝ እንዴት በቆጨኝ ነበር። ቆንጆ ቤት አለኝ። እሺ እና ካለሽ ሂጂ። እዚህ ምን ትሰሪያለሽ? እንዳንቺ አይነት ሰው ሲያጋጥመኝ የመጀመሪያ አይደለም። ተንቀሳቀሳ። ምንድን ነው? ልትመታኝ ነው ወይስ ልትገባ ነው? መግባት እንኳን አልገባም። መታይ ካልሽ ግን በየቤቱ ስንት አይነት ጉድ አለ። ኮፈሩ ሰው አይፈሩ አሉ። እቺ ቅርጽ አልባ ድብልብል እንደ ዝርት ነበር ማሾርሽ። መሄድሽ ጠቀምሽ። ቆይ ጋቴ ምንድን ነው የሚፈልገው? ደግሞ ምንድን ነው የተፈጠረው? የኛ ድራማ ያልቃል እንዴ? አሁን ደግሞ መንገድ ላይ አብራት ሆኖ ፎቶ ላከልኝ። ቆይ ከእህቴ ምንድን ነው የሚፈልገው? ሰኔን ያላውቅም። እህቴ በእኛ ምክንያት ምንም መሆን የለባትም። መቀጣት ካለብን ምን እናንተ መቀጣት ያለብን። ስለዚህ ማድረግ ያለብንን ነገር አስበን ነው ማድረግ ያለብን። እሺ አሁን ምሩ እንዳትሰማን አለች አይደል እንዴ? ትሰማለህ? አንተ እሱ ነው የሚያሳስብ። እኔ ግን እህቴ ናት የምታሳስበኝ። እሷ እኮ ሰው አትቀርብም። ከቀረበች ደግሞ ወዲያው ነው የምታምነው። ስለዚህ እምነቷን ተጠቅሞ የሆነ ነገር እንዲያደርጋት አልፈቅድም። ወደ እሷ ጠጋ ጠጋ ማለቱን አልወደድኩትም። እሺ አሁን ስለተናደድ ምንም ማድረግ አንችልም። እሱ ቀስ ብሎ ከስራችን ሆኖ የሚሰራውን ስራ ቀስ እያልን እኛም ማክሸፍ ነው ያለብን። ተረጋጊ እንጂ ሰኒ። ተረጋጊ። አንተማ ምን አለብህ? ወይ እህት የለ በአንድ ራስህ ፈርደህ ተቀምጠሃል። እኔም እኮ አንቺ የምትፈሪው ነገር ያስፈራኛል። ቆይ ለሰው ማላስብ ነው እንዴ ይመስልሽ? ግን ምንም ቢሆን እንደኔ አታስብላትም። ሲጀመር ይሄ የመጋባት ሀሳብ የማይረባ እንደሆነ ነግሬኝ ነበረ። እሺ ሰኒ በኋላ እናወራለን። ለምንድን ነው በኋላ የምናወራው? እንጋባ፣ ሁሉም ነገር ይስተካከላል አልከኝ። የት አለ የተስተካከለው? ጭራሽ እየባሰ ነው የመጣው። እሺ አልገባኝም። መች ነው የተጋባችሁት? በድንገት መሆኑ ሳያንስ ጭራሽ ደግሞ በስምምነትም ነው። አይደለም ምሩ፣ መጣሽ እንዴ? ሰኒ ሁሉንም ሰምቻለሁ። ቆይ ምንድን ነው የተፈጠረው? ምንም አይደለም፣ ትንሽ አለመግባባት። ለማንም ምንም ሳትናገሩ ከተጋባችሁ በኋላ አሁን ደግሞ እየተጨቃጨቃችሁ ነው። ሰኒ አንቺ እኮ እንደዚህ አይነት ሰው አይደለሽም። በተለይ ትዳርን ቀለል አድርገሽ አታይም ነበር። እናው ምንም አልተፈጠረም ስትሉኝ ማምናችሁ ነው እንዴ ይመስላችሁ? ምሩ አጋጣሚ እኮ ነው። ያው ከሰኒ ጋር በስሜት ተነሳስተን እንጋባ ተባባለ አይደል ሰኒ? እኔ ማስረዳት ደክሞኛል። አዎ እንደዛ ነው እንጂ ከዛ ውጭ ምንም አይደለም። ሰኒን ከማንም በላይ በደንብ አውቃታለሁ። ምናልባት እሷ ብታስረዳኝ አምናት ይሆናል። ምንድን ነው የማደርገው? ቆይ አሁን ደግሞ ምንድን ነው የሚፈጠረው? ጣሪ ወይ ለምን አትወስደኝም? ከዛ ነገሮች ለምን አይስተካከሉም? እንዴ እኔ እኮ ሲከፋት ወደ አንተ ጋር ትመጣለች ብዬ አስቤ ነው። ሲጀመር ይሄ ጭንቅላትሽ ጤነኛ ሀሳብ ማሰብ እንደማይች ነግሬሽ ነበር እኮ። ምንድነው ሳይሳካ ሲቀር እንደዚህ የምትለው? ተስማምተህ አለበት? ዝም በይ በእናትሽ። እናንተ ማፈሪያዎች ከመጀመሪያውም ጠርጥሬ ነበር። እንዴት እንደዚህ ታደርጋላችሁ? ምን አደረግን? ይሁዲ ትሰማኛለህ አይደል? በጣም አረመኔ ነሽ። እሺ ደግሞ ኩኔ ብለህ ነው እንዴ የምታስበው? ኩልነት የሱት ማበላሸት አይደለም። እሺ ቆይ ልጅቷ ምን ብታደርጋችሁ ነው እንደዚህ ቀመራችሁባት? አንቺ ደግሞ ምንድነው ቀለል አድርጊው እንጂ እያገዝሽላት ነው። ዝም በይ አንቺ ደግሞ። ቆይ ትንሿ ካለችበት ቤት ተባራ ትምህርቷን ማቀሩጣ ምንድነው የሚጠቅማችሁ? ወይስ ወንበር ላይ አትቀመጡ፣ ወይ የሚከፈላችሁ ገንዘብ የለ፣ ወይ ማርኳን አትወስዱ። እኔ የለኝም፣ ግን አንዳንድ ሰዎች ይከፈላቸዋል። አፈን ዝጋ። የእሱን ተይው። አንቺ ግን ጓደኛሽ ነች አይደለ? እንዴት እንደዚህ ታደርጊያለሽ? ደግሞ አታፍሪም እንዴ? እንደቀላል ነገር ስታወሪ በጣም ነው ያዘንኩብሽ። እሺ
አንቺ እኮ ለእሷ ለማዘዝ ሴትነቷ ብቻ በቂ ነው። ደግሞ ትንሿ እኮ ለአንቺ ከመጠን በላይ ዋ ነበረች። አንቺ ደግሞ ምንድነው? እኔ አሪፍ ሰው ላይ ልጠላት እየሞከርኩ ነው። ምንድነው እንደዚህ የምታካብችው? ያው እዩዬን ታውቂያት የለም ስለምመቻት እኮ ነው። ልወድሽ ሞከርኩኝ ግን አልቻልኩም የሚለውን ዘፈን ተጋብሽ። ትሰማኛለህ? እንደዚህ አይነት ማንነት እንዳለሳቅ እንዴት እንደጠላው ብታውቅ ኖሮ እንደዚህ አትልም ነበር። ሲጀመር በዓለም ላይ ሁለታችሁ ብትፈጠሩ እንኳን አንቺን ጓደኛ አንተ ደግሞ ፍቅረኛ አድርግቼ አልቀበልም። አንቺ ጭባ እጅሽን እኔ ላይ ታነሻለሽ? አሳይሻለሁ። ምን አባሽ ያስቅሻል? ግልፍጥ ያማል እንዴ በሽተኛ። እኔ ምን አድርጌ ነው የምትማታው? የእናቱ ቂጣ አይደል እንደዚህ የተነሳ የሚጠፈጥፈኝ? በጣም ጎበዝ ባለሙያ ነሽ። አመሰግናለሁ። ጽናት እባላለሁ። የኪራ ባለቤት ነኝ። ስምሽን አውቀዋለሁ። እንዴት? ጽናት ሲሉ ሰምቻለሁ እና ኪራ ጽናት ባለቤት ሲል ሰምቻለሁ። እሺ፣ በማንኛውም ሰዓት ማገዝሽ ነገር ካለ ወይም የከበደሽ ማሳይሽ ነገር ካለ ጥሪ። እሺ። እትያት በይኝ። ጽናት ይበቃል። እሺ። እሺ፣ በቃ በርቺ። እንዴት ነው የምጠራሽ? ይህን ስም አልወደውም። እኔ እዚህን ሁሉ ሰው ጥያቄ መመለስ አልችልም። እና እኔስ ምን እላቸው ነው? እኔ አላቅም። የሆነ ነገር ባያቸው ለመልሱም ቢሆን አንቺ ትሻያለሽ። እና ብቻዬን አጋፍጠኝ ልትሄድ ነው? ሊሳኒ ቅዱስ መጣ። ዝም በል። እንዴት ናችሁ? ምንድን ነው ሰው ጠርታችሁ እጅ የምትቆሙት? አይ ምን ዝም ብለን ነው ቅዱሴ። እሺ ኑ እንግባ። አይ እናንተ ግቡ፣ እኔ አንድ ቦታ ድረስ ብዬ እመጣለሁ። የትም አትሄዳት። ምን ብቻዬን ምንም አልሆንሽ ነግሮ። ቆይ ምንድን ነው? የስጋባ ትሰማዋለህ ቅዱሴ። እሺ በሉ እንግባሽ። ሰላም፣ እንዴት ነሽ? ትንሿ አለች እንዴ? አረ የለችም፣ ወጥታለች እኮ። ደግሞ ስልክም ስደውል አታነሳም። ቁልፏን ደግሞ ሳሎን አስቀምጣው ነው ያገኘነው። የት ሄዳ ነው? አላቅም የት እንደሄደች። ምንም አልተናገረችም። አልገባኝም። ከዚህ ቤት ወጣ ነው እንዴ? መሰለኝ። ከዚህ ጋርም አልተስማሙም። ደግሞ ቁልፏንም አስቀምጣው ነው ሄደችው። ብትመለስ ኖሮማ ልብሷን ሰብስባ አትሄድም ነበር። ልብሷም የለም። የት እንደሄደች አልነገረችሽም እንዴ? ቆይ ግን ለምን ባንዴ ተስፋ ቆረጠች? እኛማ መሄዷን ያየነው። ትንሽ ብትታገስ ጥሩ ነበር። እሺ፣ አመሰግናለሁ። እንደውም አሰልፊ የምናገረው ነገር አለ። እንዴ? ኧረ ቀስ። ትንሿ እኮ በጣም ተከብራችሁ ነበረ። ዛሬ ደግሞ የተፈጠረው በመቅደስ ምክንያት ነው። እናንተ ግን ልትረዳት አልቻላችሁም። በጣም ነው የማዝነው። እሺ፣ አልገባኝም። እኔን ከምትጠይቁኝ ትንሿን ጆሮ ሰጣችሁ ብታዳምጧት ምን አለበት? ትንሿ እኮ ትምህርቷን በጣም ነበር የምትወደው። አንቺ ማን ጠበቃ ነሽ? ደግሞ ይሄ ሁሉ ነገር ሲፈጠር አንቺ የት ነበርሽ? ይሄ ሁሉ ነገር ከተፈጠረ በኋላ ነው መተሽ የምትነግሪኝ? መጀመሪያ አትናገሪም ነበር? ጽናት፣ ከትንሿ አፍ የምሰማው ነገርና አሁን የማየው ነገር በጣም ፍጹም የተለያየ ነው። እኔ የምላችሁ ምን አመለጠኝ? ምን አለ አዲስ ነገር? እሺ አሁን የት ናት? እኔ አላውቅም። አንዳንዴ ግን ከመፍረድ በፊት ጆሮ ሰጥተን ብናዳምጥ ጥሩ ነው። እንዴ እና ነይ እንጂ ጨርሹ። ምንድን ነው ያለችው? ኪራ ምን አወራች? እነዚህ ማለት ነው የሚመለሱ ማለት
ሳሎን ሊባሉልሽ ነው? እናማ እንዴ ወንድምሽና ሚስቱ ናቸው? እኔማ ትቻቸው መጣሁ። እንግዲህ ከዚህ በላይ ምንም ላደርጋችሁ አልችልም። ደግሞ ባንቺና በሷ መሀል የተፈጠረውን ሰማሁ እኮ። እኔማ አላመንኩም ነበር ኪዩዬ። ትንሽ ያስደነግጣል። እኔማ እኮ ጽናት እንደዛ አደረገች ሲባል አላመንኩም ነበር። እሺ ከዛስ? ወይኔና ሁሉንም እኮ እንደሰማሽ ነው። ምንም የቀረብሽ ወሬ የለም። ውይ አንቺ ደግሞ እኔ ሽምግልናው መቼ ሰማው ጻቡን እንጂ። በቃ ታረቀን ከዛ አለቀ። ወይ ከነገሩማ ሙሉውን መንገድ ነው እንዴ? የምን ዳር መሄድ ነው? ባይሆን በእናትሽ እስኪ አሁን ለትንሿ መላ እንፈልግ። አይ እኔ እንኳን ምንም መላ ያለ አይመስለኝም። ነገሮች ሳይባባሱ አይቀርም። ወይ ግን እውነት በጣም ነው ያሳዘነች። አዎ ግን ካሁን በኋላ ረፈደ እኮ። የት ብለን እንፈልጋታለን? ምናልባት ከተመለሰች እንጂ እሱማ ልክ ነሽ። ጥሩ እድል ነበረት፣ ግን ደግሞ ፈጣሪ ያላላት መሰለኝ አልተሳካም። ያው በሄደችበት ጥሩ ነገር ይቅጠማት እንጂ ሌላ ምን ይባላል? አሜን አሜን። አዎ ይልክ ኪዩዬ፣ አሁን እስኪ ወደ አንቺና ወደ ጽናት ጉዳይ እንመለስ። እሺ። ወይ ኒናና ወሬ ግን በቃ ኪራ፣ ናሆም፣ ቅዱስ ነበሩ አስታረቁን። ከዛ አለቀ። ሰኒም ነበረች ረስተሻታል እንዴ? ታዲያ ያውቅሽ ለምን ትጠይቂኛለሽ? በአንቺ በኩል ያለውን ለመስማት ነው። ቀጥ እየሰማሽ ነው። ውይ ቀስ በይ ደርሳል። የት ሄድብሻል? እስኪ ከዛስ? ኪዩ ንገሪኝ እስኪ፣ ወሬው ይቀድማል። እሺ ምን ሆነሽ ነው ይሄን ሰዓት ያስጠበቅሽ? እባክህ ለመውጣት ስላልተመቸኝ ነው። እየደውላልኝ ነበር። እናማ ትንሿ ከቤት ተባራለች አለች። ማለት ከዚህ በኋላ የምታገኛት ይመስላል። ትሰሚኛለሽ? በአንቺ ደደብ አስተሳሰብ ምክንያት የተነሳ ይሄ እንዲሆን አልፈቅድም። ከየትም ብለሽ ታመጫታለሽ። እንዴ አልገባኝም። ከየት ብዬ ነው ማመጣት ነኝ? አላውቅም። ከየትም ብለሽ ካላመጣሻት ግን ከምድረ ገጽ ነው ማጠፋሽ። እንዴ ሊገለኝ ነው እንዴ? ቆይ የሆነት ወዶ አልገባኝም። ምን ለማለት ፈልጎ ነው? እንደውም ከዚህ በኋላ ስለሷ ምንም አያገባኝም ስለሷ። እህቴ ቆይ ላስረዳሽ። ሁላችንም እኮ እንድታስረጅን እየጠበቅንሽ ነው። ሰኒ፣ የተፈጠረውን ነገር ቀስ ብለሽ አስረጅን። የወሰንሽው ውሳኔ ቀልድ አይደለም። አንተም ብትሆን ምን እንደተፈጠረ ንገረን። ምን እንደምላችሁ እኮ ግራ ገባኝ። ይህን ማሰብ የነበረብሽ አሁን አይደለም፣ ያኔ ስትወስኝ ነበር። ሰኒዬ፣ አሁን ሁላችንም እየፈረድንብሽ ነው። ቆይ ለምን አትናገሪም? አንተ ሳፍ የለህም? ተናገረ። ምን ብለህ እንዳሳመንካት። እዚህ ምንም እንደማያውቁ አንገት ደፍቶ መቀመጡ ጥቅም የለውም። እኔ ነኝ እንጋባ ያልኳት፣ እሷ አይደለች። እህቴ እንደዛ እኮ አይደለም። ጆከር እንደዚህ ያደረገው ለክፋት አይደለም፣ በቃ ለኔ ብሎ ነው። አንድ ቃል እንዳታወጣ። ድምፅህን መስማት እራሱ አልፈልግም። ቆይ ምን ብለህ አታለላት ነው? ራሷን እንኳን የማታምን ልጅ በዚህ ልክ ምን ብለህ ብታታለላት ነው? ከራሷም አልፎ እኮ ለአንተ የተከራከረችልን ነው። ሰኒ፣ መልሳችሁን እኮ እየጠበቅን ነው። ወይ አስፈላጊ ከሆነ ጊዜ ወስዳችሁ ንገሩ። የምን ጊዜ ነው? አሁን ለምን እንዳደረጉት መናገር ነው እንጂ ጊዜ ያስፈልጋችሁ። ምናልባት እያስጨነቅናቸው እንዳይሆን ተረጋግተን ጠይቃቸው። አዎ እንደዛ ይሻላል ባይ ነኝ። የጨነቀው ካለ መውጣት ይችላል። እኔ ግን ምክንያቱም ሳላውቅ ከዚህ ንቅንቅ አልልም። እኔና ጆከር ተጋብተናል። በቃ አሁን ምክንያቱም ማወቅ እኮ ምንም አይጠቅምም። ገደል ግቡ። እሱን ብታረጉ ይሻል ነበር። እህቴ እባክሽ አንዴ ስሚኝ። ፈልጌው እኮ አይደለም። አስገድዶሽ ነው አይደል? ድሮም እንደዚህ እንደማታረግ ያውቅ ነበር። ምን አባ ብልሃት ነው? የኔ ሀሳብ ቢሆንም ግን እሷም ተስማምታ። አዎ በቃ እንደ አጋጣሚ ሆነ፣ አለቀ። በስሜት ተነሳስተሽ እንደምትወስኑ ውሳኔ። እንዴ ምን ማለት ነው? እንዴት ነው ብቻችሁን እንደዚህ አይነት ውሳኔ የምትወስኑት? ልክ አላደረጋችሁም። ይሄ እኮ ቀስ ብላችሁ ተማክራችሁ የሚወሰን እንጂ በአንድ ጀንበር የሚሆን ነገር አይደለም። አሁን ይሄን ጋብቻ ተቀብለሽ ነው ያደረግሽው ወይስ አይደለም? ይሄን ብቻ መልሽ። ተስማምቼ ነው ያገባሁት። እንደውም ያገባሽ አይኖርሽ። ውጪልኝ ከቤቴ። እንዴት? የት መሄጃ አለኝ? የት ሄዳለሁ? እና ላይኖርሽ ለምን አገባሹ? አውቃለሁ ተናድሻል፣ ግን ሰኒን አታባሪያት። ከፈለግሽ ነው እወጣለሁ። እንዴት አይነት ነገር ነው የምታወሩት? ሰኒ እኮ አሁን ሚስት ሆናለች። የት ነው ትታት የምትወጣው? አዎ ግን ከቤቷ በእንደዚህ አይነት ስርዓት መውጣት የለባትም። ራኪብ እባክሽ ተረጋጊ። እንዴት ነው የምንረጋጋው? ነገር እየሰማ ያገባችሁ እኮ አንድ እህቴ ናት፣ ለዛውም ሳላቅ። እህቴ ይቅርታ እባክሽ። የት ሄዳለሁ? ቆይ ያገባሹ ያኖርሽ አልኩሽ። አልሰማሽኝም? እባክሽን ራኬብ ተረጋጊ። በኋላ የሚጸጽትሽን ነገር አታድርጊ። ምንም ቢሆን እኮ እህትሽ ናት። እኔም እኮ ቬሎ እያስጎተትኩ ባስወጣት ምንኛ ደስ ባለኝ፣ ግን አልሆነም። እህቴ ጨከንሽብኝ። የት ልሂድ? እሺ ራኬብ እባክሽ ተረጋጊ።
ሁላችሁም ስሙ። ላደረግነው ነገር በጣም ይቅርታ እህቴ፣ በጣም ወድሻለሁ። ይህንን ነገር ለምን እንዳደረግኩትኝ ስታቂ ትጸጸቻለሽ። ጆከርና በቃ ተነስ እንሂድ። ተረጋጉ እንጂ አራቂ በደንብ አስብ። አንሂድ። ሳኒ እና ቤት አንቺን አስወጥቼ ስትንገላች ማየት አልፈልግም። ግን ደግሞ ሁለታችሁንም እዚህ ያዩ መኖር ይከብዳል። እንዳሻችሁበት መልካም ነው። ጣናችሁ ወደ ልትሄጂ ነው? እሺ ሳኒ፣ ይሄ መፈጠሩን ማመን አልቻልኩም። ግን እመኚኝ በጣም ተሳስታችኋል። ቅዱሴ እባክህን ተናዳለች፣ ተከተላት። እሺ መጀመሪያውም እኮ ይሄ ነገር እህቴ እንደሚጎዳን ነግሬህ ነበረ፣ ግን አንተ አትሰማኝም። እስቲ በአካባቢያችን ላይ ያሉ ሰዎች እንዴት እየተጎዱ እንደሆነ እህቴንም ሰበርናት። ትረጋጋለች፣ ድንገት ስለሆነባት። ሰንዬ በቃ ተረጋጊ። እንደዚህ መሆንሽ እኮ ምንም ነገር አይለውጥም። ነው በእናትሽ ተረጋጊያት። እኔን እሺ አትለኝ። እንዴ ምን ፈልገህ ነው እንዴ? አንተ ረመኒ እህቴ የት ናት? አላውቅም። ፎቶ ላይ ደህና ትመስላለች። ከዛ በኋላ ግን አላገኘኋትም። በእሷ መተህብኝ የምተው ይመስላል? ስልክ አታነሳ። ቤት አባ አርጋት ነው እና አርቶጊ ነው ማላደርገው ከመሰለህ ተሳስተሃል። ስምኛለሽ፣ እኔን ለማሸነፍ በፍጹም እንዳታስቢ። በፍጹም ይህን ጠንቅቀሽ ማወቅ አለብሽ። እጄ ብዙና ረጅም ነው። እገልሃለሁ። እሺ በፎከር አይደለም ባደረገ ነው። ጆከር ጆከር ጆከር! ሰኒ ምንድን ነው? መርፌው ብቻው ነው። ምንድን ነው የወጋሽው? አላቅም። ከራሱ ኪስ ነው ያገኘሁት። ጆከር ምንድን ነው ያደርገው? ድራማው ይቀጥላል። አንድ ጥያቄ ልጠይቃችሁ ብዬ ነው። እናንተ ሰብስክራይብ አድርጋችኋል? ካላረጋችሁ አሁኑኑ አድርጉ። ድራማችን ላይ ያላችሁን አስተያየት ኮሜንት ላይ ያስቀምጡልን። ቪዲዮውን ላይክ ማድረግ እንዳይረሳ። አሁን ወደ ድራማው። ቁርስ ደረሰ እንዴ? ኧረ አልደረሰም። እኔ ቆይ ከስንቱ ልድረስ እንዴ? ቤቱን እያጸዳሁ ነበር። አሁን በጠዋት መነሳቱ ራሱ በጣም ነው ያስጠላኝ። አይዞሽ በቃ ተረጋጊ። እኔ ውጭ እበላለሁ። በአሁን አንቺ ስጨርሽ ቤት። እሺ እሺ።